መስመር ላይ ዶክተር እስማኤል ጉርሴ የሶማሌ ዲሞክራቲክ ካውንስል ሊቀመንበር ይገኛሉ። በቅርቡ የተመሰረተውም ዓለም አቀፍ ኢትዮጵያን ትብብር ንቅናቄ ከመስራቾቹ መካከል ናቸው። ዶክተር እስማኤል ስለ ጊዜው አመሰግናለሁ። ወንድሜ አወን ወንድሜ ይሄንን ስለጋበዝከኝ እኔን ደግሞ በጣም ነው የማመሰግነው ወንድሜ። መልካም እንግዲህ ከሰሜኑም ከደቡቡም ስንሰማ ቆይተናል። አሁን ደግሞ ፊታችንን ወደ ምስራቁ መለስ አድርገናል። እንግዲህ ዶክተር እስማኤል በኤምኤስ ዕለታዊ ላይ በመረጥነው ርዕስ ላይ ለመነጋገር ፈቃደኛ ሆነው ስለመጡ እያመሰገንኩ ቀጥታ ወደ ጉዳያችን እንግባ። እንግዲህ ዛሬ የመረጥነው የመነጋገሪያ ርዕሳችን ኢትዮጵያ የገጠሟት ፈተናዎች አሉ፣ ህዝቡን እንዴት እንታደገው፣ አገርንስ ማን ያድነው የሚል ነው። አጠቃላይ ጦርነቱ፣ የኑሮ ውድነቱ፣ ማህበራዊ ቀውሱ፣ ስርዓት አልበኝነቱ ተባብሶ መቀጠሉን እኛ በዛሬ ዜናዎቻችን እንኳን የገለጽነው አለ። እንደው በእናንተ መረዳት ሶማሊያ አካባቢንም መጥቀስ ይቻላል። ዶክተር እስማኤል ይሄንን እንዴት ይገመገሙታል? ከዛ ወደ መፍትሄው እንሄዳለን። እንደምታውቀው ወንድሜ ኢትዮጵያ ያው በተለይ ፋኖና የኦሮሞ ወጣቶች ያለፈው ጊዜ ትግል ያደረጉት ኢትዮጵያ ውስጥ ትልቅ ለውጥ ይመጣል ብለን ነበር የጠበቅነው። በደስታ ነው የተቀበልነው። ነገር ግን እንደምታውቀው ያው መጨረሻ ላይ የገሃነም በዓለም ላይ ያለው ገሃነም ነው የሆነው እና የትም አካባቢ ዛሬ ብትሄድ ሶማሌ ሪጅን ያው በከብት ነው እንደምታውቀው ህዝቡ የሚተዳደረው። ያው ከብቱ አልቆ ዛሬ ሰው እየሞተ ነው እና እንደምታውቀው ደግሞ ኮሪዶሮቹን ሰራለው ይላል አሁን በጅጅጋ አካባቢ በሌሎችም አካባቢ እንደምታውቀው እና በጣም በሚገርም አይነት ሁኔታ ከዚህ በፊትም እኮ ኢትዮጵያ ብዙ ችግር ነበረባት። የተለያዩ ያው ሬጂም የነበሩት መንግስቶች ያው እንደምናውቀው ግን ወንድሜ ቃላቶች የለኝም ይሄንን በተለይ በደንብ አድርገን ማስቀመጥ በጣም ያስቸግራል እና እንደምታውቀው አማራ ሪጅን አሁን ከ5 ሚሊዮን በላይ ወጣቶች ዛሬ ትምህርት ቤት አይሄዱም። ያው በድሮን የሚደበድብ ነው። ኮሪዶሮችን ሰራለው ይላል እና በጣም በቃ የሚጣረሱ ነገሮች ወንድሜ በጣም ያስቸግር ሁኔታ ላይ ነው የትም አካባቢ። የኢትዮጵያ ህዝብ ዛሬ ከቤቱ በሰላም ወጥቶ በሰላም መግባት የማይችልበት ነው። ታውቃለህ አሁን አማራ ሪጅን ወደ አዲስ አበባ ለመግባት የሚፈልጉ ሰዎች ያው ምንም ያው እየተያዙ ገንዘብ እየተሰጡ በሚሊዮን ብር መክፈል የሚችሉት ይከፍላሉ፣ መክፈል የማይችሉት ምንም አይከፍሉም እንደምታውቀው እና በዛም እየተገደሉ በቃ ያው ዓለም ችግር የተለያዩ ቦታ ያለበት የመጨረሻ በቃ ዛሬ ኢትዮጵያ ያው መስቀለኛ መንገድ ላይ ነች እና አሁን ወደ መፍትሄ ስንሄድ በደንብ እናገራለን ግን ቀላል አይደለም። በሁሉም አስፔክት ምንድነው ከወሰድክ በኢኮኖሚው፣ በፖለቲካውም፣ በሶሻልም ኢትዮጵያ እኮ የደረሰበት ዛሬ ሰው እየገደሉ ወደ ምንድነው ወደ ይሄንን ማለት ሰው ሳይሞት እሳት ውስጥ እየጣሉ በእንጀራ ነው የምንበላውና ወይ በዳቦ የሚባል አገር እኮ ነው የሆነው በሚገርም አይነት ሁኔታ ላይ እና እንዳልኩ ወንድሜ ቀላል ነገር አይደለም። በተለይ ኢትዮጵያን እዛ ውስጥ ዛሬ ያሉት ወንድሞቻችንና እህቶቻችን በቃ ያጋጠማቸው በጣም ይገርም አይነት። በጣም ጥሩ እንግዲህ ችግሮችን በተወሰነ መልኩ ካነሳን አገር የማዳኑ ላይ ማን ይረባረብ በዋነኛነት የሚጠቀሱ አሉ። በፖለቲካ ድርጅት ከፍተው የሚንቀሳቀሱ የፖለቲካ ኃይሎች አሉ። በሰላማዊ ህጋዊ ትግል የሚያምኑ በኢትዮጵያ ምርጫ ቦርድ የተመዘገቡ፣ በሌላ በኩል ደግሞ ትጥቅ አንስተው ለነጻነታችን ለህልውናችን እንፋለማለን የሚሉ ወገኖች አሉ። በሶስተኛ ወገን ደግሞ ሲቪክ ማህበራት፣ የሰብአዊ መብት ተቆርቋሪ ድርጅቶች፣ ተጽዕኖ ፈጣሪዎች፣ የሃይማኖት ሰዎች የምንላቸውም አሉ። እነዚህ ተቀናጅተው አንድ የጋራ አጀንዳ ነቅሰው አውጥተው በጋራ የሚታገሉበት ነገር እስካሁን አልፈጠሩም። የጋራ ጠላት እንጂ የጋራ አጀንዳ መቅረጽ አልተቻለም። እንደው አገሩን ማን ያድነው? እንደ እርስዎ የሶማሌ ዲሞክራቲክ ካውንስል እንዲሁም እንደ አንድ ዜጋ ምን ይደረግ የሚለው ላይ መፍትሄ የሚሉትን ሀሳብ ይሰንዝሩ። ብዙ ነገር ማድረግ ይቻላል ወንድሜ። ያው አንደኛው ነገር
በተለይ በዲፕሎማሲ በኩል እኛ ውጭ ያለነው ሰዎች እህቶችም ወንዶችም ብዙ ነገር መስራት ይችላል እና በአሁኑ ጊዜ የሚካሄደው ትልቁ ያው ጦርነት ያለበት ፋኖ አካባቢ ነው ማለት አማራ ሪጅን አካባቢ ነው። ያንን እንኳን ያው አሁን ለምሳሌ እኔ የምኖረው ሚኒሶታ ነው የምኖረው አሜሪካ ውስጥ ነው። ሴኔተሮቹን ኮንግረሶቹን ማስረዳት አለብን። ይሄ ነገር ዓለም አያውቀው። አሁን ኢትዮጵያ እዛ ውስጥ የሚካሄደው ጄኖሳይድ ነው። ያንን እንኳን ያው ለዓለም ለኢንተርናሽናል ኮሚኒቲ ማሳወቅ ራሱ ትልቅ ችግር እንደምታውቀው እና እኛ አንደኛ ደግሞ እንደ ነጥብ ይዘን መነሳት ያለብን አንደኛ ነገር የታሰሩት አሉ ሲቪክም ሆነው ጆርናሊስትም የሆኑት ማለት የጋዜጠኞች የፖለቲሽያኖች አንደኛ ነገር እሱ ላይ መረባረብ አለበት እና አሁን ለምሳሌ ከፓርላማ ተይዘው አንድ ቃል ተናገሩ ተብሎ ያው ወደ በቃ ይሄ ገሃነም አካባቢ ነው የሚጣሉት እና ይሄ ነገር እንዴት ለአምነስቲ ኢንተርናሽናል ለኢንተርናሽናል ኢንስቲትዩሽኖቹን ማስረዳት አለበት። ሁለተኛ ደግሞ በተለይ በሃይማኖት አካባቢ በሲቪክ ኦርጋናይዜሽኖች ደግሞ በፖለቲሽያኖች በአክቲቪስቶች this is a time አሁን እኮ በልዩነታችን ላይ አትኩረን ምንም እንደማይሄድልን ሁላችንም እናውቃለን። ዛሬ አንዱ ተነስቶ እኔ ኦሮሞ ነኝ፣ አማራ ነኝ፣ ሶማሌ ነኝ፣ ትግሬ ነኝ፣ ወላይታ ነኝ ብሎ ከተነሳ አንድ እርምጃ ወደፊት እንደማይሄድ ያውቃል። መነሳት ያለብን እንደ አንድ ሰው ተነስተን አንድ ላይ ሆነን ወደፊት ምንሄድ ሁላችንም ነፃ ያወጣናል ማለት ነው እና አንደኛው ትልቁ ችግራችን በጎሳ መከፋፈል ነው፣ በሃይማኖት መከፋፈል ነው፣ በሪጅን መከፋፈል ነው እና ይሄ ደግሞ ላለው መንግስት እድሜ ይሰጠዋል ነው እና እሱ ሁለተኛ ነጥብ ላይ ነው። ሶስተኛው ደግሞ እንደምታውቀው አሁን ይበን በቅርብ ጊዜ በስተክረት የምንሰማው ምን ያህል እውነት እንደሆነ አሁን ለፋኖን ዲቫይድ ኤንድ ሩል ለማድረግ ያው መንግስቱ የተለያየ ነገሮች እየሰራ ነው እና ይሄ ነገር እንዳይሆን በሁለት ነገር ነው ማድረግ ያለበት። አንደኛው በሪጂናል ደረጃ ላይ ያው እንደምታውቀው በጣም የሆነ ቦክስ የሆነ ያው ሪጂናል ሊደሮች አሉ። አሁን ከዚህ በፊትም በትግራይ የነበረው 2 ዓመት ጦርነት ተምረናል እና በውጭም በተለይ አሜሪካ ሌሎቹ እዛ ላይ የራሳቸውን ኢንትረስት ያላቸው እንዴት ነው ይሄ ነገር ይህ ችግሮቹን እንዴት ነው የምናስረዳው እና we have to focus በተለይ ሪጂናሎቹን እና እንደ EU ያለ እንደ ኢጋት ያለው እንደ ምንድነው ዩናይትድ ኔሽን ዩሮፒያን ዩኒየን እነሱን በምንችለው ቋንቋችንን ማስረዳት አለብን። ሌላው ደግሞ ወንድሜ ድሮ ያለፈው ጊዜም ነገር ያለው ኢትዮጵያ እንደምታውቀው ያልተገዛች ሀገር ነው። ዛሬ ይህ ሩል ቤስ ኢንተርናሽናል ዓለም እየጠፋ ነው፣ ዓለም እየተቀየረች ነው ማለት ያ የነበረው ከሁለተኛ ዓለም ጦርነት ኢንሄሪት ያደረግነው እንደ ዩኤን እንደ ወርልድ ባንክ እንደ IMF ሁሉም እየተቀየሩ ነው እና ድሮ ምን ነበረ ችግሩ? ከዛ የተነሳው ኮሎኒያል ውስጥ የነበሩት ሀገሮች ኢንሄሪት ያደረጉት ይህ ሀገረ መንግስት የሚባል ኔሽን ስቴት ከዩሮፒያን ለምሳሌ ታውቃለህ፣ ጅቡቲ የፈረንሳይ ነው፣ አሁን ሶማሌላንድ የብሪቲሽ ነው፣ ሶማሊያ እንደዛ እየተባለ ነበር። ኢትዮጵያ ግን የሚገርመው ወንድሜ ኢትዮጵያ እኮ ፖለቲካል ፕሮጀክት የምትሆን ያልተገዛች ሀገር የነበረች ለሌላው ምሳሌ የምትሆን የነበረች ነው። በሬኔሳንስ በኩል በዚህ በትልቅ ቶሪ በዩኒቨርሲቲ ደረጃ ያው ምናስተምረው እንደዛ ነች። ግን ወንድሜ አንድ ትልቅ ችግር እውነት ለመናገር ከፈለግ የኢትዮጵያ ኢንቴሊጀንሲያ የሚባለው ኢንቴሊጀንሲያ ህዝብ አይደለም። ህዝብ ሁልጊዜም ይታገላል፣ መጨረሻ ላይ ደግሞ መብቱ ይቀማል። ይሄ ነው እና ህዝብ ያጣውን ለምሳሌ ተመልከተው በዱላና በሌላ ነው የጀመሩት። አንፋን ነው ከድሮንና በዛ እየታገሉት ነው ያሉት እና ይሄ ሁሉ ለመናገር የምፈልገው መሰለው እንደሌለ ኢትዮጵያ ሌላ ተው
የኢጣሊያንን እንዴት ነው ያንን አንበርክከው አባቶቻችንና ወንድሞቻችን እዛ ላይ ያንን ሂስትሪ ራሱን በደንብ አናውቅም እና ለቀደም እንዳልኩት ምሳሌ ብቻ ሳትሆን እንደ ምንድነው እንደ ትልቅ ሀገር በዩኔስኮ ደረጃ መመዝገብ ያለበት ነው። መጨረሻ ላይ ምን ደግሞ መሰለ እኔ አሁን ሙስሊም ነኝ። ያው ባለፈው ጊዜ ቱርኪ ታውቃለህ የቱርኪ ድሮን ወስደው አሁን ለምሳሌ እንደምታውቀው የምንድነው ፕሮፌት መሐመድ ፒስ ቢ አፖን ሂም እሱ ያኔ የሱ የስደተኛ ወደ ኢትዮጵያ ነው የመጡት። በዛ ጊዜ ወንድሜ ቱርክ ራሱ ዛሬ ሶማሊያ የሄደ ሌሎቹ ነገሮችን የሄደ ያው ምንድነው የሚለው የሙስሊም ካርድ ነው የሚጫወተው ዛሬ። ግን ያው ኦን ዘ ኮንትራሪ ለሱ አማጭ የሆነለት ምንድነው ያደረገው ያንንን መስጂድ የነጋሽ ይዛ የነበረውን ድራሹን ያጠፉት እና እነዚህ ይህንን ማነሳው መሰለ ዛሬው ድሮ በምንድነው በራሽያ በአሜሪካ በዩሮፒያኖች ነበረ አፍሪካ የነሱን ምንድነው እንደ ሪሶርስ እየተጠቀመች የምትጠቀምበት። አሁን ግን ትልቁ ችግራችን ያው ዛሬ እንደነ አቡዳቢ እንደነ ሳዑዲ አረቢያ እንደነ እነዚህ ያሉት በጎልፍ እነሱ ደግሞ ለሬሲ የሚጠቀሙበት አገራችንን ነው ብንወድም ብንጠላም እነሱ ናቸው ዛሬ እንደ ኮሎኒ ኒው ኮሎኒ የሚገዙት። ያንን ደግሞ መቀየር የሁላችንም ይሄ ነው እኔ አንድ መጨረሻ ላይ ነው አንድ ተረቶች አለ ያለፈ ጊዜ እንደነገርኩት ሁለት ተረት ነው ቀልድ ይመስላል ግን ትክክል ነው። አንደኛው ምን ይላል መሰለህ አንድ ጣት በአንድ ጣት ፊትን መታጠብ አትችልም ነው ይሄንን ማነሳልን መሰለህ። ሌላ ደግሞ ኮንትራሪ ለነ አብይ አይነት ሰው የወጣ ቅርብ ጊዜ ያለ ሽማጭ ሁልጊዜ ህዝብ እኮ ከሪያሊቲ ተነስተው ነው አንድ ነገር ኮይን የሚያደርጉት። አሁን ምንድነው የሚምሩት መሰለህ ይሄ ብልጽግና ራሱን ሚል ሰው ከዛ የተመረጠ ሰው የፈለገ ዘር ቢሆን ሰላም ካለ ዛሬ ጣቶችህን መቁጠር አለብህ እና ምንም ማለታቸው ይሄ ነው ትልቁ ምሳሌ ወንድም። እና የኢትዮጵያ ህዝብ ጨዋ ህዝብ ነው። ኢትዮጵያ ህዝብ ኩሩ ህዝብ ነው። ኢትዮጵያ ህዝብ በጣም በአለም ደረጃ ኢቨን አሁን ሶማሊያዎች ያኔ በዚያ በሬና በዛ ወራሪ ጊዜ የነበረ ጊዜ ምን ነበር የሚባለው የዛ የሶማሊ ፕሮፓጋንዳ እንደ ኢትዮጵያን ህዝብ የሚያሩት እንደ አውሬ ነበር የሚያሩት። አሁን ግን ምን መሰለህ ስደተኛ ከሆኑ በኋላ ይገርማቸዋል። እነዚህ ናቸው ኢትዮጵያኖች ነው። ኢትዮጵያ ሁለተኛ ሀገራችን ነው። ኢትዮጵያ እኮ ሶሻል ራሱ እሴቱ ራሱ ቀላል አይደለም። እና ወንድሜ ቃላት የቃላት መደርደር ምንም አይጠቅም። ምንም ቢጠቅመው መሰለህ እንዴት ነው ወደ ፕራክቲካል የምንሄደው? እና ሁላችንም የሚሰሙን ኢትዮጵያኖች አንደኛ ነገር ልዩነታችን ጎን አስቀምጠን እንደ አንድ ሰው ተነስተን እጅ ለእጅ ተያይዘን እቺ አገር አሁን ከመጥፍ እንደ ሶማሊያ ፊልድ ስቴት ከገባች ደግሞ መውጫት የላትም። የና አልሸባ አይነት መፈንጫ ነው እና ወንድሞቼ ኢትዮጵያን ምንወዳት ሀገር በጥሩ ያሳለፍ ነው ልጅነታችን ያሳለፍንበት በምንችለው 30 ደቂቃ እንኳን በ24 ሰዓት ቀን ውስጥ አንድ ፕራክቲካል የሆነ ይሄ እንደዚህ ነው ይሄ እንደዛ ነው ከማለት ችግሮች ይፈጠራሉ። nothing wrong ስህተት ይፈጠራል ልዩነት ይፈጠራል። ግን ከዛ ልዩነት በላይ ቢዮንድ ዳት ማየት አለብን ነው የምለው። እና እንዳልኩ ወንድሜ ብዙ ማውራት አያስፈልግም። ግን ወደ ስራና ወደ ተግባራዊ ሄደን ትብብራችንን እንደ አንድ ሰው ሆነን አማራ ሶማሌ ምናምን ክርስቲያን ሙስሊም ከዚህ ነው የመጣው ሳይሆን ችግሩ የሁላችንም ችግር ነው። መፍትሄ ደግሞ የሚያስፈልገው መሰለህ እንደ በቃ አንድነታችን ነው። ሁሉ ነገር ወደ ደግሞ we will be the winner ሁላችንም መጨረሻ ላይ ሁላችንም አሸናፊ ነው የምንሆነው። ቅድም እንዳልኩት እኔ ዛሬ ሶማሌ ነኝ ብዬ ሶማሌ ሪጅን ብቻ ችግር ባወራለህ በምንም አይነት ነገር አይቀየርም ወንድሜ። እና በዚህ ነው ንግግሬን መደምደመው ወንድሜ። በጣም አመሰግናለሁ ዶክተር እስማኤል ጉርሴ ሶማሌ ዲሞክራቲክ ካውንስል ሊቀመንበር በዚህ ጉዳይ ቀርበው ለሰጡት አስተያየት። እንዲሁም የኢትዮጵያን ትብብር ንቅናቄ በቅርቡ ተመስርቷል እዛም አካል ነው ጥሪውም ተያያዥነት ስላለው በጣም ነው የማመሰግነው ዶክተር። እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ ወንድሜ።